መቃብሬ ደብረ ሊባኖስ ነው ይለናል። በቃ እንዲህ እያለ ውስብስብ ያለ ንግግር ስለሆነ አሁን ነገሩ እየከፋብኝ ነው ያለው። አድኑልኝ። በቃ አሁን ስናየው ትክክል አይደለም። በቃ ንግግሩ ሁሉ። ሁለተኛ ደግሞ እኔ አጠፋሻለሁ፣ አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምልጬ ወጥቻለሁ። በቃ ጠፍተውቦት ነው እናቴ ተሰወረችብኝ፣ ምን ነው ጨከንሽብኝ የሚል ጽሁፍ የለቀቀው? አዎ በቃ እንደዛ ነው። ጉዳት ሊያደርስቦት ሞክሮ ነበር? ብቻው ብሆንም እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነበር። ብዬ ነው ሰው የደረሰልኝ። እና ብዙ ነገሮች አጥፍቷል። ቤቱ ወድሟል። እንደገና ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ የታሰበው ማለት ነው። ሰው ደርሶ አጥፍቶት አውርዶ ይቀዝቅዝ ብለው አስቀመጡት። ይሄም መሆን የለበትም፣ ወዲያው መድፋት ነበረባቸው። ይሄ ደግሞ ቶሎ አይመጣልሽም እና ያው ዘይቱን ቁጭ እንዳለ ነው ምድጃው ላይ። ምን እናረጋለን? ቤቱ እንዳልነበረ ሆኗል። እና በቃ ጥዬ ወጣሁ። እኔ ከህይወቴ አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩትም። በፊት ግን እንደው እንደንትን ነይ ሲለኝ እየተከተልኩ፣ እዛ ነይ ሲለኝ እየተከተልኩ ሳይሆን ንግግሩን ምኑ ትክክል አይደለም። በቃ ራስሽን አስተዋውቂልኝ እንደው ማነች ለሚሉ። በዱቄት እንዳለ ቤት ውስጥ ሳሎን ውስጥ ተነስንሶ አንድ ቪዲዮ እያየሁ ነበረ፣ እያሳየሽኝ ነበረ። መቼ የሆነ ነው እሱ? አሁን የሆነው ቢያንስ ከ3 ቀን በፊት ምናምን ነው የሆነው። እንዳለ በቃ ፖሊሶች ምናምን መጥተው ነበረ፣ አምፑላንስ ሁላ መጥቶ ነበረ። እኛ የሚወስዱልን መስሎን ነበረ፣ ማለት በቃ የሚረዱ መስሎን ነበረ። ግን እነሱ መልሰው እዛው የነበረበት የካቲት ሆስፒታል ነበረ ያስገባ ነው። ለካ ለማረጋጋት ሲሆን አላውቅም፣ እዛ ነበር የወሰዱት እንጂ እንዳለ ንብረት እንዳለ ወድሟል። በምን ምክንያት አወደመ? በቃ እኔ አላውቅም፣ ራሴን አጠፋለሁ ብሎ ነው የጀመረው ነገሩን ማለት ነው። ከዛ በኋላ ያው በሩን ቆልፎ ነው ከውስጥ በቃ መስታወት ስራ ሲሰራ ማለት ነው። በሩን ቆልፎ ፖሊሶቹ ናቸው ሰብረው የገቡት። በቃ እንዳለ አውድሞታል። ውስጥ ነበሩ እርሶ? እኔ አረ በቃ ወጥቻለሁ። እኔ ከፖሊሶች ጋር ሆኜ ነው የዛን ሰዓት እንትንም ብለው እንጂ በቃ ቤቱን ለቅቄ ወጥቻለሁ። እኔ ራሱ ላይ ጉዳት ለማድረስ ብሎ ነው ያንን ያደረገው። አዎ መስታወት ሰባበረ። ከዛ በኋላ በቃ ቤት ውስጥ ያለውን ጠቅላላ ጤፏን፣ ሽሮ ምናምን የቤት አስቤዛውን ጠቅላላ ነው በቃ ድፍትፍት አድርጎ በሶፋው ላይ በአልጋው ላይ ሁሉን ነገር ነው የነሰነሰው። እኔ እንዳደርሽ ነው ያሉኝ። በሱ ምክንያት እንዳደርሽ ምን አድርጌ ነው? በቃ ሁሉም ገለልተኛ ስላደረገኝ ቀረሁላቸው። ይሄ መሆን አይገባውም። በእግዚአብሔር ዘንድ ቆራቢዎች ናቸው፣ እኔም ቆራቢ ነኝ። ይሄ አይገባም። አብረውኝ መሞት አለባቸው እስካለ ድረስ። በቃ ይሄ ነው የኔ ግምት። ስለዚህ በጣም እኔ ጨንቆኛል። አሁን የእሱን ህይወት አድኑልኝ። ከባድ ነው፣ በጣም ከፍተኛ ነው ህመሙ፣ ከፍተኛ ነው በጣም። እኔም በመሀል ቤት እንዳልሞት በሱ ጭንቀት በቃ ባየሁት ቁጥር ውስጥ ይረበሻል። እንዴት አድርጌ እንዳሳደግኩት ያውቃል። 4 ኪሎ ህዝብ ከትንሽ ጀምሮ ሊስትሮ ጠርጓል፣ ፓርኪንግ ሰርቷል። በቃ ይሄ ትናንሽ ስራዎች ይሰራል። ግን ጨዋ ነው። ይሄ ልክስክስ ባህሪ የለው፣ የስራ ሰው ነው። እግዚአብሔር ብሎ ደግሞ ያው የተሻለ ስራ ላይ ሲደርስ በቃ እንዲህ አደረጉብኝ። ምን አደርጋለሁ? እግዚአብሔር እሱ ይመልከተው።